በታሪክ ገጾች ላይ በአሰቃቂ ድራማነት ሊመዘገብ ጥቂት ሰከንዶች ብቻ ቀርተውት የነበረው የዕለተ ሐሙስ በአሜሪካ መዲና ዋሽንግተን ዲሲ ሰማይ ላይ የታየው ትዕይንት ተራ የቴክኒክ ብልሽት ሳይሆን የዓለምን ሀያል አገር መሪ ሕይወት ለጥቂት ያተረፈና መላውን አህጉር ወደ ድንጋጤ የከተተ ብሔራዊ መርዶ ሊሆን የደረሰ ክስተት ነበር። የአሜሪካ ብሔራዊ የትራንስፖርት ደህንነት ቦርድ ይፋ ያደረገው አዲስና እጅግ አስደንጋጭ ሪፖርት እንደሚያመለክተው ፕሬዝዳንት ትራምፕን አሳፍሮ በአየር ላይ ይበር የነበረውና ማሪን ዋን የተሰኘው ታዋቂው ፕሬዝዳንታዊ ሄሊኮፕተር በመቶዎች የሚቆጠሩ ንጹሐን ዜጎችን ከጫነ ግዙፍ የመንገደኞች አውሮፕላን ጋር በአየር ላይ ለጥቂት ሳይጋጩ ተርፈዋል። ይህ ክስተት አሜሪካ ከመቼውም ጊዜ በላይ ለከፋ ብሔራዊ ቀውስ የተቃረበችበት፣ የአስተዳደሯ የደህንነት መዋቅር ክፉኛ የተበሳሳበትና የፕሬዝዳንቱ ሕይወት በሞት ጥላ ስር የወደቀበት አደገኛ የታሪክ ምዕራፍ ሆኖ ተመዝግቧል። የአደጋው መንስኤ ሲመረመር ደግሞ ይበልጥ አስገራሚና አስፈሪ የሆነ እውነት ፍንትው ብሎ ወጥቷል። ለፕሬዝዳንቱ ሕይወት አደጋ ላይ መውደቅ ዋነኛው ተጠያቂ ራሳቸው ፕሬዝዳንቱ በዋይት ሃውስ ውስጥ የጀመሩት ግዙፍና አወዛጋቢ የሆነው የግንባታ ፕሮጀክት መሆኑ ተረጋግጧል። ፕሬዝዳንት ትራምፕ በዋይት ሃውስ ምስጢራዊ ክንፍ ምትክ 90,000 ስኩዌር ጫማ ስፋት ያለውና እጅግ ግዙፍ የሆነ የታሪክ ትልቁ የግብዣ አዳራሽ ለመገንባት በወሰኑት ጽኑ ውሳኔ ምክንያት በዋይት ሃውስ ግቢ ውስጥ ለዘመናት የቆየው ጥብቅ የደህንነትና የመገናኛ መዋቅር ሙሉ በሙሉ ምስቅልቅሉ ወጥቷል። ይህ ግንባታ የፕሬዝዳንቱን ሄሊኮፕተር መነሻና መድረሻ ቦታ እንዲቀየር ከማድረጉም በላይ በአውሮፕላን አብራሪዎችና በአየር ትራፊክ ተቆጣጣሪዎች መካከል ያለውን እጅግ ወሳኝ የሬዲዮ ግንኙነት ክፉኛ ዘግቶታል። የታሪክ ምጸት ሆኖ ፕሬዝዳንቱ ለክብራቸውና ለግርማ ሞገሳቸው የገነቡት ሕንፃ የራሳቸውን ሕይወት ለከፋ አደጋ አሳልፎ ሊሰጥ ጥቂት ሰከንዶች ብቻ ቀርተውት ነበር። እንደ ኤንቲኤስቢ የመጀመሪያ ደረጃ ሪፖርት ከሆነ ያ አስፈሪ ክስተት የተከሰተው ነሐሴ 4 ቀን 2026 ዓ.ም ነበር። ሄሊኮፕተሩ ከመነሳቱ 3 ደቂቃ በፊት ሲሰጥ የሚገባው ጥብቅና ግዴታ የሚሆነው ማስጠንቀቂያ ለአየር ትራፊክ ተቆጣጣሪዎች ሳይደርስ ቀርቷል። ተቆጣጣሪዎቹ ፕሬዝዳንቱ በአየር ላይ መሆናቸውንና መነሳታቸውን ፈጽሞ ባለማወቃቸው በተመሳሳይ ሰከንድ በመቶዎች የሚቆጠሩ መንገደኞችን የጫነ የኢንቮይ ኤር መንገደኞች አውሮፕላን ከሬጋን ብሔራዊ አየር ማረፊያ እንዲነሳ ፈቃድ ሰጡ። ውጤቱም አስፈሪ ነበር። ሁለቱ ግዙፍ የብረት አዕዋፍ በአየር ላይ በከፍተኛ ፍጥነት እየተገፋፉ በአይን ጥቅሻ ውስጥ ሊጋጩ ጥቂት ሜትሮች ብቻ ቀርቷቸው ነበር። በአየር ላይ በሰከንድ በመቶዎች የሚቆጠሩ ማይሎችን እየበረበረ ባለበት ሁኔታ የመንገደኞች አውሮፕላኑና የፕሬዝዳንቱ ሄሊኮፕተር በከፍተኛ ፍጥነት እርስ በርሳቸው ተቀራርቦ ነበር። በአቪዬሽን ሕግ መሠረት ማንኛውም አውሮፕላን ከሌላው ቢያንስ 1.5 ማይል ርቀት መራቅ ሲገባው ማሪን ዋን እና የመንገደኞች አውሮፕላኑ ግን በ0.8 ማይል ባነሰ ርቀት ውስጥ ተፋጠው ነበር። ይህ ማለት በከፍተኛ ፍጥነት ለሚበር አውሮፕላን የሰከንድ ስባሪ ልዩነት ብቻ ነበር። አብራሪዎቹና ተቆጣጣሪዎቹ በድንጋጤና በጭንቀት ውስጥ ሆነው አውሮፕላኑን ወደ ሌላ አቅጣጫ እንዲታጠፍ ባያደርጉት ኖሮ አሜሪካ ዛሬ ታላቅ የሐዘን ቀን ላይ ትሆን ነበር። የመላው ዓለም ፖለቲካዊ ሚዛንም በዚች ቅጽበት ሊናጋ ደርሶ ነበር። ይህ አደጋ በአሜሪካ ታሪክ ውስጥ እጅግ አስከፊ ከሚባሉት የአየር ላይ ግጭቶች ጋር የሚነጻጸር ነው። በተለይም በጥር 2025 ዓ.ም በዚሁ የዋሽንግተን ዲሲ ሰማይ ላይ በአንድ የመንገደኞች አውሮፕላንና በጦር ኃይሉ ብላክ ሃውክ ሄሊኮፕተር መካከል በደረሰው ግጭት የ67 ሰዎች ሕይወት ማለፉ የሚታወስ ነው። ያ አሳዛኝ ክስተት በአሜሪካውያን ልብ ውስጥ ገና ሳይጠፋና ቁስሉ ሳይሽር ዛሬ ደግሞ የሀገሪቱ መሪ በዚሁ አይነት አሰቃቂ አደጋ ተጋልጠው መገኘታቸው የአየር ትራፊክ ቁጥጥር ስርዓቱ ምን ያህል አደገኛ ደረጃ ላይ መድረሱንና የአስተዳደሩን ግዴለሽነት ያሳያል። የደህንነት ባለሙያዎች እንደሚሉት የፕሬዝዳንቱ የግንባታ ፍላጎት ከደህንነት ደንቦች በላይ መሆኑ ሀገሪቱን ለከፍተኛ አደጋ አጋልጧታል። በዋይት ሃውስ ውስጥ የሚካሄደው ግንባታ ተራ ግንባታ አይደለም። በቀን 20 ሰዓት በሳምንት 7 ቀን ያለማቋረጥ የሚከናወንና በመቶዎች የሚቆጠሩ ሰራተኞች የሚሳተፉበት ነው። ትራምፕ ይህንን ግዙፍ አዳራሽ ለመገንባት ያላቸው ጽኑ ፍላጎት በጠቅላይ ፍርድ ቤት ደረጃ ጭምር ክርክር ተደርጎበት ለጊዜው እንዲቀጥል ቢፈቀድም አሁን ግን ዋጋው የሰው ሕይወት ሊሆን መቃረቡን አደጋው አመልክቷል። ግንባታው የሬዲዮ አንቴናዎችን ከጥቅም ውጪ ማድረጉና የአየር ላይ እይታን መጋረዱን የደህንነት መዋቅሩን ሽባ አድርጎታል። ፕሬዝዳንቱ የሚነሱበት ጊዜያዊ ቦታ በቂ የመገናኛ መሳሪያዎች የሌሉበት በመሆኑ አብራሪዎቹ መነሳት እንፈልጋለን እያሉ ደጋግሞ ቢጮሁም ተቆጣጣሪዎቹ ጋር የሚደርሰው ድምፅ የተቆራረጠና የማይሰማ የሰይጣን ድምፅ ሆኖ ነበር። የፌዴሬሽኑ አቪዬሽን አስተዳደር መሪ ብራያን ቤድፎርድ ከአደጋው በኋላ አንቴናዎችን ለማዘዋወርና አዳዲስ የአሰራር ደንቦችን ለመዘርጋት ቢሞክሩም ችግሩ ግን አሁንም እንደቀጠለ ነው።
ባለፈው ሐሙስ ፕሬዝዳንቱ ወደ ቴክሳስ ለመጓዝ ሲነሱ ተቆጣጣሪዎቹ አሁንም የማሪን ዋንን ድምፅ መስማት ተስኗቸው ነበር። በወቅቱ የነበረው ውጥረት እጅግ የበረታ ሲሆን ተቆጣጣሪዎቹ በአቅራቢያው ያሉ ሌሎች ሄሊኮፕተሮችን እባካችሁ ማሪን ዋን የሚለውን ድምፅ ከሰማችሁ ንገሩን ብለው እስከ መጠየቅ ደርሰዋል። ይህ የአሜሪካ ፕሬዝዳንት ደህንነት በሌሎች አብራሪዎች በጎ ፈቃድ ላይ የወደቀበት አሳፋሪና አደገኛ ክስተት ነው። ታላቋ አሜሪካ የራሷን ፕሬዝዳንት ድምፅ መስማት ያቃታት ያቺ ሰከንድ የታሪክ ትልቅ ውርደት ሆናም ትመዘገባለች። የዋይት ሀውስ ቃል አቀባይ ኩሽ ዴሳይ ፕሬዝዳንቱ በማንኛውም ጊዜ ለአደጋ አልተጋለጡም በማለት ክስተቱን ለማቃለል ቢሞክሩም የሪፖርቱ ዝርዝር ግን ሌላ እውነታን ይናገራል። ፕሬዝዳንቱ በዓለም ላይ ካሉ ምርጥ አብራሪዎች ጋር ይበራሉ ቢባልም ቴክኖሎጂና ግንኙነት በሌለበት ሁኔታ አብራሪዎች ብቻቸውን ምንም ሊያደርጉ አይችሉም። በተለይም ትራምፕ አሁን እየገነቡ ያሉት አዲስ የሄሊኮፕተር ማረፊያ ገደላማ ነው፣ መልኩም አያምርም፣ ለዓይንም ይቆረቁራል በማለት በግንባታው ላይ ቅሬታ ማቅረባቸውና ለውጦች እንዲደረጉ ማዘዛቸው የደህንነት ባለሙያዎችን ይበልጥ እያሳሰበ ይገኛል። የፕሬዝዳንቱ ውበትና ግርማ ሞገስ ላይ ያለው ትኩረት ከደህንነት ቅድሚያ ማግኘቱ ሀገሪቱን ወደ ገደል እየመራት እንደሆነ ይነገራል። ይህ ክስተት አሜሪካን ወደ ጥልቅ ድንጋጤና ንዴት ከቷታል። ማሪን ዋን በጠላት ሚሳኤል ሳይሆን በገዛ ሀገሯ የሬዲዮ ምስቅልቅልና በፕሬዝዳንቷ የቤተ መንግስት ግንባታ ምኞት ምክንያት ልትከሰከስ መቃረቧ የታሪክ ትልቅ ምጸት ነው። ፕሬዝዳንት ትራምፕ አሁን ካሉበት አደጋ ተርፈው በሰላም ቢመለሱም በአሜሪካ ሰማይ ግን አሁንም የሞት ጥላ እንዳዣበበበት ነው። ግንባታው ካልተጠናቀቀ ወይንም የመገናኛ መስመሩ ካልተስተካከለ ቀጣዩ በረራ ምን ይዞ እንደሚመጣ ማንም አያውቅም። አሜሪካ የራሷን መሪ ደህንነት ማስጠበቅ ካልቻለች የዓለም ደህንነት ምን ሊሆን ይችላል የሚለው ጥያቄም በብዙዎች አእምሮ ውስጥ እየተመላለሰ ይገኛል። በአሁኑ ወቅት በኮንግረስ ውስጥም ከፍተኛ ክርክር እየተደረገ ይገኛል። የሟች ቤተሰቦችና የደህንነት ተሟጋቾች ሁሉም አውሮፕላኖች እርስ በርሳቸው የሚተያዩበትና የሚግባቡበት የላቀ ቴክኖሎጂን እንዲታጠቁ የሚጠይቅ ሕግ እንዲወጣ እየወተወቱ ነው። ነገር ግን በወታደራዊ ምስጢራዊነትና በበጀት ምክንያት ሕጉ ለወራት ተጓቷል። ይህ በፕሬዝዳንት ትራምፕ ላይ የደረሰው አደጋ ሕጉ በአስቸኳይ እንዲጸድቅ ትልቅ ግፊት ያደርጋል ተብሎም ይጠበቃል። አደጋው የሚያስተላልፈው መልእክት ግልጽ ነው። የአሜሪካ ሰማይ የታመሰ ነው። የአየር ትራፊክ ቁጥጥር ስርዓቱም አርጅቷል። የፕሬዝዳንቱ የግል ፕሮጀክት ደግሞ የሀገሪቱን ታላቅ መሪ ለሞት አሳልፈው ሊሰጡ ጥቂት ሜትሮች ብቻ ቀርተውት ነበር። የአሜሪካ የደህንነት መዋቅር ለብዙ አስርት ዓመታት ሲኩራሩበት የኖረውና የማይበገር የተባለው የቴክኖሎጂ ጋሻ በዚያ ጥቁር ሰከንድ ውስጥ ክፉኛ ተሰንጥቆ ነበር። ማሪን ዋን ተራ ሄሊኮፕተር አይደለም። በውስጡ እጅግ ዘመናዊ የሆኑ የጠላት ሚሳኤሎች መከላከያዎችን፣ ምስጢራዊ የኮሚኒኬሽን መሳሪያዎችንና የራዳር መከላከያዎችን የታጠቀ የአየር ላይ ቤተ መንግስት ነው። ሆኖም ግን ይህ ሁሉ ግዙፍ ኃይል በዋይት ሀውስ ግቢ ውስጥ በቆሙት የግንባታ ክሬኖችና የብረት ክምችቶች ፊት ሽባ ሆኖ ቀርቷል። የኤንቲኤስቢ ሪፖርት በዝርዝር እንደሚያሳየው ግንባታው የተካሄደባቸው ግዙፍ ማሽነሪዎች ሜካኒካዊ ጭራቆች ሆነው የሬዲዮ ሞገድ ጉዞን አግተውታል። የአየር ትራፊክ ተቆጣጣሪዎች በጆሮ ማዳመጫ ውስጥ ይሰሙ የነበረው ድምፅ ግልጽ ትዕዛዝ ሳይሆን የሞት ጥላ ያረፈበት የሚቆራረጥ ትርጉም የማይሰጥ ዝገት ነበር። የፕሬዝዳንቱ አብራሪዎች ማሪን ዋን ለመነሳት 3 ደቂቃ ቀርቶታል እያሉ በከፍተኛ ጭንቀት ቢጮሁም ተቆጣጣሪው ግን ምንም ድምፅ አይሰማኝም በማለት ለሌላው መንገደኛ አውሮፕላን የሞት ፈቃድ ሰጥቶ ነበር። ይህ የቴክኖሎጂ ክህደት አሜሪካ ለዘመናት የገነባችው የደህንነት ተረክ በአሸዋ ላይ እንደተገነባ ቤት ሊፈርስ ጥቂት እንደቀረው ያሳየ ማሳያም ነበር። የአሁኑ አደጋ ይበልጥ አስፈሪ የሚያደርገው በዋሽንግተን ሰማይ ላይ ከዚህ ቀደም የፈሰሰው ደም ገና አለመድረቁ ነው። በጥር 2025 ዓ.ም በተመሳሳይ የሬጋን ብሔራዊ የአየር ማረፊያ አቅራቢያ በደረሰ የአየር ላይ ግጭት 67 ንጹሐን ዜጎች በአሰቃቂ ሁኔታ ሕይወታቸው አልፏል። ያ አደጋ የተከሰተው በወታደራዊ ሄሊኮፕተርና በመንገደኞች አውሮፕላን መካከል በነበረ የመገናኛ ምስቅልቅል ነበር። ዛሬ ደግሞ የአገሪቱ ፕሬዝዳንት በተመሳሳይ አዘቅት ውስጥ መውደቃቸው አሜሪካ ካለፈው ስህተቷ ምንም አለመማሯን ያረጋግጣል። የሟች ቤተሰቦች በከፍተኛ ቁጣና ሐዘን ውስጥ ሆነው መንግስትን እየወቀሱ ይገኛሉ። የ67 ሰዎች ሕይወት አልፏል። አሁን ደግሞ የፕሬዝዳንቱ ሕይወት ሊጠፋ ነበር። ቀጥሎ የማን ነው የሚለው ጥያቄ በዋሽንግተን ጎዳናዎች ላይ እያስተጋባ ነው። የደህንነት ባለሙያዎች እንደሚሉት የፕሬዝዳንቱ የግንባታ ፕሮጀክት የደህንነት ደንቦችን በመጣሱ በዋሽንግተን ሰማይ ላይ ያለው የበረራ መስመር ዛሬም እንደ የሞት ወጥመድ ሆኖ ቀጥሏል። ፕሬዝዳንት ትራምፕ በዋይት ሀውስ ምስራቃዊ ክንፍ ላይ እያስገነቡት ያለው ግዙፉ የግብዣ አዳራሽ 90,000 ስኩዌር ጫማ ስፋት ያለው ሲሆን በውስጡ በሺዎች የሚቆጠሩ እንግዶችን ለማስተናገድ ታስቦ የተወጠነ ነው።
ሆኖም ይህ አዳራሽ ከመገንባቱ በፊት በብዙዎች ዘንድ የጥፋት አዳራሽ የሚል ስም ተሰጥቶታል። ምክንያቱም ግንባታው የተጀመረው ሕጋዊና ደህንነታዊ ደንቦችን በመጣስ ነው በሚል ለወራት በክርክር ሲቆይ ነበር። ግንባታው እንዲካሄድ የተደረገው የፕሬዝዳንቱን ሄሊኮፕተር ማረፊያ ቦታ ወደ ሌላ ያልተመቸ ስፍራ በማዛወርም ነው። አዲሱ ቦታ ዘኤሊፕስ የሚባለው ስፍራ ከቁጥጥር ማማው ጋር ቀጥታ እይታ የሌለው በመሆኑ የሬዲዮ ግንኙነቱ እንዲቋረጥ ምክንያት ሆኗል። ይህ ማለት ፕሬዝዳንቱ ለክብራቸው የሚገነቡት አዳራሽ ለደህንነታቸው ዋነኛ ጠላት ሆኖ ተገኝቷል። የታሪክ ምጸት ሆኖ ይህ አዳራሽ ሲጠናቀቅ ምናልባትም ፕሬዝዳንቱ በዚያው ቦታ ሊያከብሩት ያሰቡት የድል በዓል በሰከንዶች ልዩነት ወደ ብሔራዊ ሐዘን ቀን ሊቀየር ይችል ነበር። አደጋው ከተከሰተ በኋላ የፌዴራል አቪዬሽን አስተዳደር ችግሩን ለመፍታት የሬዲዮ አንቴናዎችን አዘዋውሮ ነበር። ሆኖም ግን ባለፈው ሐሙስ ፕሬዝዳንቱ ወደ ቴክሳስ ለመጓዝ ሲነሱ የታየው ትዕይንት ችግሩ ገና እንዳልተፈታ የሚያረጋግጥ ነበር። አሁንም ተቆጣጣሪዎች የማሪን ዋንን ድምፅ መስማት ተስኗቸው ነበር። በወቅቱ ተቆጣጣሪው በከፍተኛ ጭንቀት ውስጥ ሆኖ ማሪን ዋን የት ነህ አትሰማኝም እያለ ሲጮህ የነበረበት ድምፅ በአቪዬሽን ወዳጆች በተቀረጸ የድምፅ ፋይል ላይ በግልጽ ይሰማል። በስተመጨረሻም በሌሎች ሄሊኮፕተር አብራሪ አማካኝነት ነው ግንኙነቱ ሊመሰረት የቻለው። ይህ የሚያሳየው የአሜሪካው ፕሬዝዳንት ሕይወት አሁንም በቴክኒክ ብልሽቶችና በአጋጣሚዎች ላይ የተንጠለጠለ መሆኑን ነው። ግንባታው በዋይት ሀውስ ውስጥ እስካለ ድረስ የሬዲዮ ሞገዶች በነፃነት መጓዝ አይችሉም። ይህም ማለት የፕሬዝዳንቱ ሕይወት አሁንም በአደገኛ ሁኔታ ላይ ነው ማለት ነው። ይህ አደጋ በፕሬዝዳንቱ ላይ ብቻ ሳይሆን በመላው የአሜሪካ የደህንነት መዋቅር ላይ ትልቅ ጥያቄን አስነስቷል። ሚስጥራዊ አገልግሎት ወይንም ሴክሬት ሰርቪስ እና ወታደራዊ ክፍል ለምን ይህንን ግንባታ አልተቃወሙም? የፕሬዝዳንቱ የግል ፍላጎት ከሀገሪቱ የደህንነት ባለሙያዎች ምክር በላይ ዋጋ ያገኘው እንዴት ነው የሚሉ ጥያቄዎች በኮንግረስ ውስጥ ከፍተኛ ቁጣን ቀስቅሰዋል። የሪፐብሊካንና የዲሞክራት ፓርቲ አባላት ባልተለመደ ሁኔታ በአንድ ድምፅ ግንባታው በአስቸኳይ እንዲቆም ወይንም የደህንነት ስጋቱ እንዲወገድ እየጠየቁ ይገኛሉ። የአሜሪካ ሕዝብም ፕሬዝዳንቱ ለግል ዝናቸውና ለህንፃ ግንባታ ሲሉ ሕይወታቸውንና የሀገሪቱን ሰላም አደጋ ላይ መጣላቸውን በከፍተኛ ትችት እየተመለከቱት ነው። ማሪን ዋን የታላቁ የአሜሪካ ሉዓላዊነት ምልክት ነበር። ዛሬ ግን ያ ምልክት በዋይት ሀውስ ግቢ ውስጥ ባለው የሲሚንቶና የብረት ግርግር ተሸፍኗል። በዋሽንግተን ሰማይ ላይ የተቃጣው የሞት ጥላ ገና አልረገፈም። ፕሬዝዳንት ትራምፕ ከነሐሴ 4ቱ አደጋ ለጥቂት ቢተርፉም አደጋው ግን ለሀገሪቱ ታላቅ ማስጠንቀቂያ ነው። አሜሪካ የራሷን መሪ ከአየር ላይ አደጋ መጠበቅ ካልቻለች ሌሎች ዜጎቿን እንዴት ልትጠብቅ ትችላለች የሚለው ጥያቄ መልስ ይፈልጋል። የኤንቲኤስቢ ምርመራ አሁንም እንደቀጠለ ሲሆን በመጨረሻም ሪፖርቱ ላይ ግንባታው እንዲቆም ትዕዛዝ ሊወጣ እንደሚችል ይጠበቃል። ፕሬዝዳንት ትራምፕ ግን አሁንም በግንባታው ላይ ያላቸው ጽኑ አቋም አልተቀየረም። የአዲሱ ሄሊኮፕተር ማረፊያ ውበትና ዲዛይን ላይ ትኩረት ማድረጋቸውን ቀጥለዋል። ሆኖም ግን ውበትና ግርማ ሞገስ የሰው ሕይወትን ሊተኩ አይችሉም። ያ የመንገደኞች አውሮፕላን ማሪን ዋንን ሊያነሳው ጥቂት ሰከንዶች ብቻ ቀርተውት በነበረበት ቅጽበት የዓለም ታሪክ ሊቀየር ነበር። አሜሪካ ከዚያ አሰቃቂ ፍንዳታ የተረፈችው በአምላክ እርዳታና በአብራሪዎቿ ፈጣን እርምጃ ብቻ ነው።